አንድ እቺ ደካማ እናት ነች ያለችው። ምንም አይነት ወንድም እህት ያ ልጅ አሁን ቤተሰብ የለው። ልጁ ራሱ ሟቹ ቤተሰብ የለው። የሚያሳድግለት የለም። የትም ተበትነው መቅረታቸው የሚያስታውሳቸው የለም። እና ምናልባት ከዚህ በፊትም በዜና በመሰራጨቱ ነው አንዳንድ ይሄን ያህል እንኳን መታሰቢያቸው ሊደረግ ይችላል። ይሄንን ችግር የተረዳ ሰው ሁሉ ተጎናችን እነኝህን ልጆች በማሳደግ እንዳይለየን እንደው ለሁሉ ማሳሰቢያ እንዲሆን እቺ ነው ለማሳሰብ ነው። የወንጌል ድርቀትም እብደትም የተጠናወታቸው ሰዎች የጭም ቤተክርስቲያን ዋጋ አስከፍሏታል። ኦሮሚያ ክልል ላይ እንዲህ አይነት ቡድን የተፈጠረው ሎክ አትደናገጡ፣ የታወቀ ነው። እንዲህ አይነት ቡድን ያለው ኦሮሚያ ክልል የሃይማኖት ሚዛን ዘረኝነትን ተጠይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን በህብረት እንሰራለን። ሰላም የተወደዳችሁና የተከበራችሁ የመሮታዊ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መረጃ በመስጠት ሐሳብ አስተያየት በማጋራት እያገዛችሁን ያላችሁት ወንድሞቻችን እጅጉን አድርገን እናመሰግናችኋለን። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ዛሬም መረጃዎችን የማጋራችሁ ከወደ ኦሮሚያ አካባቢ ያሉ ጉዳዮችን በማንሳት ነው። ባላምንበትም አብዛኛው ሰው በለመደው አጠራር ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል እያልኩ እጠራለሁ። እንግዲህ በኦሮሚያ ክልል እየተደረገ ያለው ነገር ምንድን ነው? ኦሮሚያ ክልል ምን እየተከናወነ ነው የሚለውን ጉዳይ ዛሬም ተመልሼ እሄድበታለሁ። በኦሮሚያ ክልል በርካታ ጉዳዮች እየተፈጸሙ ነው። ኦርቶዶክሳውያንን ከኦሮሚያ ክልል ለማጥፋት ተልኮ ተቀብለው እየተንቀሳቀሱ ያሉ አካላት እጅጉን በጣም ብዙ ናቸው። ኦሮሚያ ክልል ላይ በእውነቱ የኦርቶዶክስ ቤተክርስቲያን ጠላት አጽራረ ቤተክርስቲያን ምን እየፈጸሙ ነው? ምን እያደረጉ ነው? ይህንን ኦርቶዶክሳውያን በውል ይረዳሉ ወይ? ጉዳዩ ምን እንደሆነ ያውቃሉ ወይ? በተለይ በዘረኝነት መንፈስ ውስጥ ያሉ ኦርቶዶክሳውያን ከኦርቶዶክሳዊነት ይልቅ ኦሮሞነት ይበልጥብኛል የሚሉ ኦርቶዶክሳውያን ወንድሞቻችን ጉዳዩን ያውቁታል ወይ? በአንዳንድ ዘረኛ ሃይማኖተኛ ነኝ ባይ አባቶች ምክንያት ከኦርቶዶክሳዊነት ይልቅ ኦሮሞነት ይበልጥብኛል የሚል ቡድን እየተፈጠረ ስለሆነ በእውነቱ ይህ ቡድን ኦሮሚያ ክልል እየተከናወነ ያለውን ጉዳይ ያውቀዋል ወይ? እነሱ እንደሚሉት ኦርቶዶክሳዊት ቤተክርስቲያን የአማራን ባህል አምጥታ በኦሮሞ ማህበረሰብ ላይ ጭናለች ወይ? ድሮ እንሰማው የነበረው ከሙስሊም እና ከፕሮቴስታንት ወገኖች ነበር። እንዲህ አይነት ሐሳብ እንሰማ የነበረ ኦርቶዶክሳዊት ቤተክርስቲያን የአማራውን ባህል ኦሮሞ ማህበረሰብ ላይ ጭናለች። ስለዚህ ኦርቶዶክሳዊት ቤተክርስቲያን በአገልግሎቷ በአምልኮቷ የአማራን ባህል ነው በኦሮሞ ማህበረሰብ የጫነችው። ስለዚህ ኦርቶዶክስ ስትሆን አማራ ነው የምትሆን የሚሉ የነበረ እነማን ነበሩ? ሙስሊምና ፕሮቴስታንት ወንድሞቻችን እህቶቻችን ነበሩ። በእውነቱ ዛሬ ግን ቤተክርስቲያንን ገፊ፣ ቤተክርስቲያንን ተጠያቂ፣ ቤተክርስቲያንን የኦሮሞ ማህበረሰብ ጠላት እያደረጉ ያሉ ከኦሮሞ ማህበረሰብ የወጡ ኦርቶዶክሳዊ አባት ነን ባዮች ጳጳሳትም ሆነዋል። ይህ እንዲህ አይነቱ ጉዳይ ማየት በጣም በእውነቱ በጣም ያስደነግጣል፣ ያስፈራል፣ ያስደነግጣል። አትደንግጡ አሉ እንጂ እጅግ በጣም ነው የሚያስደነግጠው። እንዲህ አይነት ዘረኝነት ውስጥ ገብተው ስናገኛቸው በጣም ነው የምንደነግጠው። በእውነቱ በጣም ነው የምንደነግጠው። በመሰረቱ የዘረኛ አባቶች በተለይ ኦሮሞነት ይበልጥብኛል ያሉ ኦርቶዶክሳውያን አባቶች መጨረሻ ምን ሊሆን እንደሚችል የሚያሳይ አንድ ቪዲዮ ጋብዛችኋለሁ። ቋሚ ሲኖዶስን ውሳኔ ጥሰው ወደ ሀገረ ስብከታቸው ገብተው ካቴድራል ለብቻቸው አስመርቀዋል። ኦኬ፣ እንዲህ አይነት ኦርቶዶክሳዊነት የለም፣ እንዲህ አይነት ክርስትና የለም፣ እንዲህ አይነት ጵጵስና የለም፣ እንዲህ አይነት ምንኩስና የለም። ይሄ መንፈሳዊ አመንዝራነት ነው። ይሄ መንፈሳዊ በእውነት አመንዝራነት ነው። ከአንድ ሊቀ ጳጳስ እንዲህ አይነት የወረደ ተግባር ስታይ መንፈሳዊ አመንዝር ምን ማለት ነው? ስሜታዊነት፣ ግለፍተኛነት እንኳን ለጵጵስና እንኳን ለምንኩስና ለምዕመንነት እንኳን የሚያበቃ ጠባይ አላየንባቸው። በእውነት ብፁዕ አቡነ ገብርኤል ላይ ኦርቶዶክሳዊነት እታረማለሁ ባይ ጠባይ መላበስ ነው። ኦርቶዶክሳዊነት በቀኖና ውስጥ መኖር ነው። ኦርቶዶክሳዊነት መታዘዝ ነው። ኦርቶዶክሳዊነት
የክርስቶስ አካል ነኝ፣ የቤተክርስቲያን ብልት አካል ነኝ፣ የክርስቶስ አካል ነኝ፣ በክርስቶስ አንድ ነን ብሎ ማሰብ እንዲህ አይነት ማዕቀበ እሳቤ ውስጥ መግባት ነው። እንዲህ መንደርተኝነት ከኦርቶዶክሳዊነት ያስወጣል። በእውነቱ መንደርተኝነት፣ ጠባብ አስተሳሰብ፣ እንዲህ አይነት አስተሳሰብ ከኦርቶዶክሳዊነት ያስወጣል፣ ያርቃል። አባ ገብርኤል ምን አሉ የሚለውን ላሳያችሁና ከዛ ምዕራብ ሸዋ ሀገረ ስብከት የምዕመኑን አቀባበል አሳያችኋለሁ። ከዛ ሲቀጥል እንደዚህ አይነት ዘረኞች አወዳደቅ ምን ሊመስል እንደሚችል የሚያሳይ ቪዲዮ አከታትዬ ሶስቱን አሳያችኋለሁ። እሺ አጫውተዋለሁ። ልክና ለከት በሌለው ንግግራቸው የወንጌል ድርቀትም እብደትም የተጠናወታቸው ሰዎች ይህችን ቤተክርስቲያን ዋጋ አስከፍሏታል። ዋጋ አባ ገብርኤል አመልማለ ወርቅ በእንዲህ አይነት የዘረኝነት ስካር ውስጥ የሰከረ ሰው፣ በእንዲህ አይነት የጎጠኝነት ስካር ውስጥ የሰከረ ሰው አወዳደቁ ምን ሊመስል እንደሚችል ዘረኛ የሆናችሁ ሰዎች አወዳደቃችሁ እንዲህ ሊሆን እንደሚችል እንድትገነዘቡት ይኸው ዘረኝነት እንዲህ ነው የሚያንገዳግደው። የት እንደሚወስድ አታውቀው። ጎጠኝነት የት እንደሚያደርስ አታውቀው። ጎጠኝነት የት እንደሚያደርስ የትግራይን ማህበረሰብ ማየት ነው። በአማራ ጥላቻ ሰክረው ነበርና አወዳደቃቸው ምርጥ አደረገላቸው። ዘረኝነት በጣም መጥፎ ነው። እንደ ዘረኝነት አይነት መጥፎ በሽታ በዚህ ዓለም ላይ የለም። ይታወቃል። አሁን ይሄ ይታወቃል። በዓለም ምን አይነት የዘረኝነት መንፈስ ውስጥ ወድቀው በምን አይነት አወዳደቅ እንደወደቁ በታሪክ በጣም ብዙ አንስተን መነጋገር እንችላለን። ዘረኝነት መጥፎ ነው የምላችሁ። ዘረኝነት መጥፎ ነው። እንዲህ አድርጎ ወስዶ ከግንብ ነው የሚያጋጭ። አጨራረስ መጥፎ ነው የሚያደርገው እና በተለይ ደግሞ በሃይማኖት አባቶች ዘረኝነት ስታይ በቃ በጣም ያሳዝናል። እና እኔ በእውነቱ አባ ገብርኤል በጣም ያሳዝኑኛል። እኔ እንደው አባ ገብርኤልንና የአባ ገብርኤል ተከታዮችን የሚከተለውን መረጃ እንዲያዩ ጋብዛለሁ። በኦሮሚያ ክልል ምን እየተከናወነ ነው? በኦሮሚያ ክልል አማራ ክልል ላይ አሁን ያለንበት ሁኔታ በጣም አደጋ ነው። አስቸጋሪ ሁኔታ ላይ ያለነው። ኦሮሚያ ክልል ግን ምን እየተከናወነ ነው? ምን እየተደረገ ነው? ኦሮሚያ ክልል ላይ የሙስሊም እምነት ተከታይ ነን የሚሉ አክራሪ ጽንፈኛ ኃይሎች ተደራጅተው ስራቸውን እየሰሩ ነው። እነዚህ ኃይሎች በሚከተለው መንገድ ተደራጅተዋል። ሎክ እንደዚህ ፊታቸውን የሚጨፍኑ ናቸው። እንዲህ ተደራጅተዋል። አንባቢ ነው፣ ቁርአን አንባቢ ነው። ቁርአን ደግሞ ኮንተንቱ ውስጡ ምን እንደሆነ ታውቁታላችሁ። ኦርቶዶክሳውያንን አይሁዳውያንን አጥፉ የሚል ነው። ኦርቶዶክስ ግደል፣ የማያምኑትን አጥፋቸው፣ ኢሊሚኔት አድርጋቸው፣ ከምድረ ገጽ አጥፋቸው የሚል ኮንተንት ያለው መጽሐፍ ነው ቁርአን። እንዲህ አይነት ቡድን ነው ያለው ኦሮሚያ ክልል ላይ። እንዲህ አይነት ቡድን እየተደራጀ ነው። ልክ እንደዚህ አይነት ኦሮሚያ ክልል ላይ እንዲህ አይነት ቡድን የተፈጠረው። ሎክ አትደናገጡ፣ የታወቀ ነው። እንዲህ አይነት ቡድን ነው ያለው ኦሮሚያ ክልል።
በሃይማኖት ኢትዮጵያን የሙስሊም ሀገር እናደርጋለን፣ ኦሮሚያን ኢስላሚክ ስቴት ኦፍ ኦሮሚያ ብለን መሰረታለን ብለው የተነሱ ቡድኖች ናቸው እነዚህ። ምንድነው እነዚህ ሰዎች ኢስላሚክ ስቴት ኦፍ ኦሮሚያ የሚል እንመሰርታለን ብለዋል። ትናንትና አሳያችሁ ቪዲዮ ላይ ቢላ እየተሳለ ወይም ደግሞ በአማራው ቋንቋ ካራ እየተሳለ ሳር ይበላል። ማን? በሬው ከብት ነው። እንደዛ ቢላ እየተሳለለት ሳር የሚበላ ከብት ነው። ልትጠፋ እያልክ ደግሞ በዘረኝነት መንፈስ ውስጥ ተወሽቀ ቤተክርስቲያን ትወጋታለህ። አቡነ ገብርኤል በእውኑ ይህን ያውቃሉ? ተመልከቱ፣ አያቸው። እኔ በጣም አደገኛ ኢስላሚክ ስቴት ኦፍ ኦሮሚያ ለመመስረት የተነሱ ናቸው እነዚህ። እያቸው እመልሰዋለሁ። እንዲህ አይነት ሁኔታ ባለበት ሁኔታ እንዲህ አይነት ክርስትናን ለማጥፋት የተደራጀ ኃይል ባለበት ሀገር ውስጥ ሆናችሁ ባለበት ስቴት ውስጥ ሆናችሁ ቤተክርስቲያን ስትወጉ በእውኑ የእነ አቡነ ጴጥሮስ አጥንት አይወጋችሁምን? እግዚአብሔር ቀን አለው ይፈርድባችኋል። አወዳደቃችሁ ቅድም እንዳሳያችሁ ሰካራም ሰው ነው። እናንተ በብሔርተኝነት በዘረኝነት የሰከራችሁ ስለሆናችሁ አወዳደቃችሁ ቅድም እንዳያችሁት ነው የሚሆነው። በእውነቱ በጣም ያሳዝናል። አፍረንቦታል። እርስዎ ቤተክርስቲያንን በዚህ ልክ ሲወቅሱና ሲተቹ መስማት በጣም የሚያሳፍር ተግባር ነው ማለት። እነዚህ ኃይሎች ምን እያደረጉ ነው? ኦሮሚያ ክልል ላይ ምን እያደረጉ ነው? ኦርቶዶክሳውያንን አንገታቸው እየቀሉ ነው። ሴቶችን አይደል ሴቶችን አይገሏቸው። ወንዶችን በሙሉ እያጠፉ ሴቶቻቸውን እየወሰዱ ለራሳቸው ሚስት እያደረጉ ነው። በቁርአኑ ሕግ መሰረት ወንዶችን እየገደሉ ሴቶቹን ሚስቶቻቸው እያደረጉ ነው። በምስራቅ አርሲ ሸርካ ወረዳ ላይ በርካታ ንጹሃንን በርካታ ኦርቶዶክሳውያንን ወንዶች ህፃናትን ሳይቀር ገለዋቸዋል። በግድያው ከ70 ቀን ህፃን ጀምሮ እስከ 81 ዓመት ሽማግሌ ተገለዋል። ይሄ ማንም የሚያውቀው ማህበረ ቅዱሳን የዘገበው ነው። አሳያቸዋል። ማህበረ ቅዱሳን እንዴት እንደዘገበው አሳያቸዋል። በርካታ ቦታዎች ላይ ክርስቲያኖችን አንገታቸው ያርዷቸዋል። እንደ ናግራን ህዝብ ከኦሮሚያ ክልል ኦርቶዶክሳውያን የማጥፋት ዘመቻውን ጀምሮታል። በአደባባይ እንዲህ ነው። በኦርቶዶክሳዊ ቤተክርስቲያን እንዲህ አይነት ዘመቻ የተከፈተባት ሲሆን እርስዎ ደግሞ ከቀኖና ቤተክርስቲያን ውጭ ሆነው የቅዱስ ሲኖዶስን ውሳኔ የቋሚ ሲኖዶስ ውሳኔ ጥሰው በዘረኝነት መንፈስ ውስጥ ሆነው በብሔርተኝነት ተወሽቀው እግዚአብሔርን አስደስታለሁ ብለው ቤተክርስቲያን ሊመርቁ ሲሄዱ በጣም ያሳዝናል። እነዚህ የተደራጁ ኃይሎች በምስራቅ አርሲ ሸርካ ላይ የፈጸሙትን ተግባር ላሳያችሁ። እንዲህ ነው የተቀበሩት። በወግ በስርዓቱ በክርስቲያናዊ የቀብር ስነ ስርዓት ያለው የተቀበሩት። ኦሮሞ ስለሆኑ አይደለም፣ አማራም ስለሆኑ አይደለም፣ ኦርቶዶክስ ስለሆኑ ነው። የተገደሉት ኦርቶዶክስ ስለሆኑ ነው። እንዴት ተቀበሩት? በወቅቱ የነበረውን ጉዳይ ማህበረ ቅዱሳን እንዲዘግቦታል። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ የኦርቶዶክሳውያን ጥቃት ተባብሶ መቀጠሉ ተነገረ። በወረዳው በ2016 ዓ.ም ከወረሃ መስከረም ጀምሮ የ45 ቀን አራስ ህፃንን ጨምሮ በርካታ ኦርቶዶክሳውያን መገደላቸውና አብያተ ክርስቲያናት ላይም ጥቃት እየተፈጸመ መቆየቱ የሚታወስ ነው። ይህ ጥቃት አሁን ድረስ ተባብሶ መቀጠሉን ከቦታው ለደህንነታቸው ሲባል ስማቸው መግለጽ ያልተፈለገ መረጃ ሰጫችን ገልጸውልናል። ውብሸት መገርሳ የስልክ ቆይታ አድርጓል።
ባለፉት ዓመታት በሀገራችን በተለያዩ ቦታዎች በኦርቶዶክሳውያን ምዕመናንና አብያተ ክርስቲያናት ላይ አሰቃቂ ጥቃቶች እየተፈጸሙ ይገኛሉ። ከነዚህ ውስጥ በምስራቅ አርሲ ሀገረ ስብከት የሚገኘው ሽርካ ወረዳ አንዱ ነው። በወረዳው አሁንም ድረስ ኦርቶዶክሳውያን ላይ ትኩረት ያደረገ ጥቃቶች እየተፈጸሙ መሆኑን ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ ምዕመናን ገልጸውልናል። ምንም ያው ግድያ ነው። በቃ አሁን በስምንት አንድ ቀን ከነባለቤታቸው ተገለዋል። እናንተ ውስጥ ቅዳሜ ዕለት አንድ 80 ዓመት አዛውንትና አንድ አራስ ታርደዋል። በጣም በሚዘገንን ሁኔታ ከዚህ በፊት የሰበካ ጉባኤዎቻቸው እና የደብሩ ቄሰ ገበዝ ታግተው የነበሩ ሲሆን እስካሁን የት እንደደረሱ አልታወቀም። ቤተክርስቲያን ተዘርፏል። እስካሁን እንኳን ሄዶ ማየት አልተቻለም። ችግሩ በቃ በዚህ ሁኔታ በየቀኑ እንደቀጠለ ነው ያለው። ምንም በየቀኑ ያው ሰው ሳይሞት የሚያድርበት ምንም ቀን የለም። የተገደለው ሰው ከ80 በላይ ደርሷል። የጥቃቱ ምክንያት ምን እንደሆነ የጠየቅናቸው መረጃ ሰጫችን ተከታዩን ብለውናል። ምንም ምክንያት የለም። ያው ክርስትናን ቤተክርስቲያን ማጥፋት ነው ዓላማው። ምክንያቱም ይሄንን የምንለው ከድርጊቱ በመነሳት ነው። አሁን የሚገደለው ክርስቲያን ነው፣ የሚታገተው ክርስቲያን ነው፣ እየተዘረፈ ያለው ቤተክርስቲያን ነው፣ እየተፈናቀለ ያለው ክርስቲያን ነው። መረጃ ሰጫችን አክለውም በተደጋጋሚ ጊዜ ወደሚመለከታቸው አካላት አቤቱታ ብናቀርብም መፍትሄ ማግኘት አልቻልንም። አሁንም ቢሆን የሚመለከታቸው የቤተክርስቲያንና የመንግስት አካላት መፍትሄ ይስጡን ሲሉ ተማጽኖ አቅርበዋል። ትኩረት እንዲሰጠው ነው። ምዕመናን እያለቁ ነው። ቤተክርስቲያን እየተዘጋች ነው። አንዳንድ እያለ እየተመነጠረ ነው። በቃ ስለዚህ ትኩረት ሰጥቶት ወይ ለይለትና የሚያጠፋን አካል ይታወቅ። አባቶችን ባላቸው ድርሻ ጾታቸውን አበርትተው እንዲጮሁልን፣ መንግስትም ደግሞ ትኩረት ሰጥቶበት መፍትሄ እንዲያደርግ ነው። አለበለዚያ ግን አይናችን እያየ ቤተክርስቲያናት እየጠፉ ነው። እንግዲህ በአንድ አመት በ4 ወር ውስጥ 9 ቤተክርስቲያን የሰበካ ጉባኤ መበተን እና ቅዳሴ አገልግሎት መቆም፣ 21 አካባቢ መሪጌታዎች ጉባኤያቸውን በትነው ሄደዋል። ተማሪዎች ተበትነዋል። ካህናት የሉም፣ ዲያቆናት የሉም፣ ምዕመናን የሉም። ቤተክርስቲያን ባዶ እየሆነች እየጸዳች ነው ከአካባቢው። ስለዚህ በጣም እንደ ቤተክርስቲያን በእውነት የሚያስለቅስ በጣም የሚያሳዝን ነው። ምንም ነገር ባለማድረጋችን ነው እናዝነው። እኛ እዚህ ያለ ነው ምንም ነው እንግዲህ እኛ መጨረሻውና እንድን ብለን ውስጥ ሆነን ነው መከራ እያየን ያለ ነው። እኛ እያለቀሱ መቅበር ብቻ ነው የተረፈን። ሌላ አቅም ኖሮን ልናደርገው የምንችለው ነገር ምንም አላገ። አሁንማ ወደ ዞንም እንዳንሄድ ተቆጣጠናል። እዛ ያሉት ቢያንስ ብሉ አላቸው የሚችሉት አቅም በየመስሪያ ቤቱ ሄደው ችግሩን ቢያስረዱ፣ የክልሉ ሊቀ ጳጳስ ቢጮሁ፣ እሳቸው በተለይ በዚህ ጉዳይ ምን ሲሉ አንሰማም። የጥቃቱን መፈጸም አስመልክቶ መረጃ እንዲሰጡን ወደ ወረዳው አስተዳዳሪ አቶ ተስፋዬ በየነ ስልክ ብንደውልም ስልካቸው ሊነሳ ባለመቻሉ ወደ ወረዳው ፖሊስ አዛዥ ኢንስፔክተር ቄርኔሶ ስልክ ደውለን መረጃ ለመስጠት ፍቃደኛ ለመሆናቸውን ገልጸውልናል። ማህበረ ቅዱሳን በዚህ ልክ በወቅቱ መረጃውን አጋርቶ ነበር፣ ዜና ብሎ አቅርቦት ነበረ። በቃ ተረሳ። በጣም ብዙ ኦርቶዶክሳውያን ተገለዋል። በቃ ዘነጋናቸው፣ ረሳናቸው። ለምን እንረሳለን? አሁንም እየተገደሉ ነው። በቀጣይም ደግሞ ከፍተኛ የሆነ አደረጃጀት ፈጥረው ኦርቶዶክሳውያንን ከኦሮሚያ ክልል ለማጽዳት ከፍተኛ ዝግጅት አድርገዋል። እስከ መጨረሻው ድረስ ተከታተላችሁን እጅግ በጣም አድርገን እናመሰግናችኋለን። መረጃ በመስጠት ሐሳብ አስተያየታችሁን በማጋራት የምታግዙኝን ሁሉ እግዚአብሔር አምላክ በእውነት የድካማችሁን የልፋታችሁን ዋጋ እሱ ይክፈላችሁ። በጣም አድርገን እናመሰግናችኋለን። መረጃዎቻችንን ለመላው ኦርቶዶክሳውያን እንዲደርስ ሼር አድርጉ። ሰብስክራይብ ያላደረጉ ሰዎች ሰብስክራይብ እንዲያደርጉ አድርጉ። ሚዲያችንን ደግፉ። እግዚአብሔር አምላክ ሀገራችንና ቤተክርስቲያናችን ይጠብቅልን። ሰላም።